የዋይቤስ ጉድና የወልደ ጊዮርጊስ አደናጋሪ ምላሽ። ከ2 ሚሊዮን 700 ሺህ ብር የሰራውበት ቀን። አዲስ አበባ በባዶ እግሩ የገባው ጎጃሜ ወጣት ዛሬ ላይ የቢሊዮን ብሮች ክስ ተመስርቶበታል። እንዴት ካላችሁ ምላሹንና ዝርዝር ታሪኩን በዚህ ቪዲዮ ይዘንላችኋል፣ ታደምጡታላችሁ። ጤና ይስጥልን የምንወዳችሁ ቢዝነሶች ተከፍተው በብርሃን ፍጥነት በሚከስሩበት በዚህ ጊዜ በየቀኑ የምንሰማቸው አዳዲስ የንግድ ሐሳቦች በጣም አጓጊ ሊሆኑብን ይችላሉ። በተለይም ገንዘባችን ባንክ ቁጭ ብሎ ትንሽ ትርፍ ከሚኖረው ትርፉን በ10 እጥፍ የሚያበዛ መንገድ አለ የሚል ጥሪ ሲቀርብ የብዙዎቻችን ትኩረት መሳቡ አይቀሬ ነው። የዋይቤስ ማርኬት መስራች የሆነው ወልደ ጊዮርጊስ ለኢትዮጵያ ሕዝብ ይዞ የቀረበው ጥሪ ይህንን የመሰለ ነበርም። በየወሩ አስገራሚ ወለድና ትርፍ እንደሚከፍል ቃል በመግባት የሺዎችን ቀልብ የሳበው ድርጅት በአጭር ጊዜ ውስጥ በሚሊዮኖች ሳይሆን በቢሊዮኖች የሚቆጠር ብር አከማችቶ ድንገት ስራውን ሲያቆም ግን ከጀርባው የነበረው እውነት በጋድ ወጥቷል። በእግሩ ከገጠር ከተማ የገባው የዋይቤስ ማርኬት ባለቤት ወልደ ጊዮርጊስ እንዴት ቢሊዮኖቹን ሊያገኝና ደንበኞቹ ደግሞ እንዴት ተጭበርብረናል ሊሉ ቻሉ ስንል ጠይቀናል። ምላሹንም ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቁም። የዚህ አስገራሚ ታሪክ ባለቤት ወልደ ጊዮርጊስ የተወለደው በጎጃም ምድር ደንበጫ ወረዳ ሲሆን ቤተሰቦቹ እንደ ማንኛውም የገጠር ነዋሪ በግብርና ስራ የሚተዳደሩ ገበሬዎች ናቸው። እሱም ቢሆን መደበኛ ትምህርቱን እስከ 9ኛ ክፍል ብቻ ተከታትሎ ያቋረጠ ቢሆንም አእምሮ ግን ሁልጊዜም ትላልቅ ነገሮችን ለማሳካት ይመኝ ነበርም። የገጠሩ ሕይወት ያልሞላለት ወልደ ጊዮርጊስ ዕጣ ፈንታውን ለመቀየር በማሰብ ወደ መዲናችን አዲስ አበባ ለመጓዝ ወሰነም። ጉዞ ግን ቀላል አልነበረም። የትራንስፖርት ገንዘብ ስላልነበረው 4 ቀናትና 4 ሌሊቶችን በእግሩ ተጉዞ አዱገነት ከተመ። መዲናዋንም ሲረግጥ የተዘጋጀለት አልጋ አሊያም የሚቀበለው ሰው አልነበረም። ሌሊት በከተማዋ ጎዳናዎች ላይ እየተኛ በቀን ደግሞ ያገኘውን የቀን ስራ በመስራት ህይወቱን ለማቆየት ጣረም። የኋላ ኋላ ወደ ጀሞ ኮንዶሚኒየም አካባቢ በመዛወር እቃ በመሸከም የቆሙ መኪኖችን በመጠበቅና በማጠብ ህይወቱን ለመቀየር ሌት ተቀን ደከመ። ትልቅ የስራ ተነሳሽነት የነበረው ወልደ ጊዮርጊስ ቀስ በቀስ በሳይክል ምግብ የማድረስ ስራ ላይ ተሰማራ። ከዚያም አልፎ ባህላዊ የአገልግል ምግብ በማዘጋጀት ለደንበኞቹ ማቅረብ ጀመረ። የሰራውን የአገልግል ምግብ በማህበራዊ ሚዲያ ላይም በፌስቡክ ላይ በሚያስተዋውቅበት ወቅትም ጎን ለጎን የድለላ ስራዎችን መሞከር ጀመረ። በአንድ ተአምራዊ የድለላ ስራ ላይም ከ800 ሺህ ብር በላይ ኮሚሽን ያገኘው ወልደ ጊዮርጊስ ይህ አጋጣሚ ህይወቱን ሙሉ በሙሉ ቀየረው። በድለላ ስራ ላይ ትልቅ እድል ያገኘው ወልደ ጊዮርጊስ ትኩረቱን ሙሉ በሙሉ ወደ ሪል ስቴትና የቤት ድለላ ዞረም። ከዚያም የሚሸጡና የሚከራዩ ቤቶችን በፌስቡክ ገጹ ላይ በሚለጥፍበት ወቅት ነው ከህይወት አጋሩ ጋር የተዋወቀው። እሷም በጊዜው የቤት ሰራተኛው ነው የምትሰራና የተሻለ ህይወትን ፍለጋ ወደ አረብ ሀገር ለመሄድ ዝግጅቷን የጨረሰች ወጣት ነበረች። ሆኖም ወልዴ ሐሳቧን እንድትቀይር አደረጋት። ወደ ውጭ ሀገር ከምትሰደድ አብረው ሰርተው እንደሚለወጡ ቃል ገብቶ አሳመናት። ከዚያም አልፎ የፍቅር ቄጠማ መቅጠፍ ጀመሩ። ብዙም ሳይቆዩ በጋብቻ ተጣመሩ። ከዚያም በአባቱ ይልቃል ቢተው ስም መጠሪያነት ዋይቤስ የተሰኘ ዘመናዊ የድለላ ተቋም አቋቋመ። ወልደ ጊዮርጊስ የንግድ ስልቱን ለየት ለማድረግ በማሰብ በወቅቱ በገበያው ላይ ከነበረው ከፍተኛ የድለላ ኮሚሽን በተለየ እሱ የሚጠይቀው 1% ብቻ እንደሆነ አሳወቀም። ጀሞ አካባቢ እጅግ ዘመናዊና ውብ ቢሮም ከፈተ። ህዝቡ እንዲያውቀውና አምኖት እንዲመጣ በማሰብም ከ1 ሚሊዮን ብር በላይ በማውጣት በሙሉ ዓለም ታደሰና በሰራዊት ፍቅሬ ማስታወቂያዎችን አሰራ። ማስታወቂያዎቹ በቴሌቪዥንና በማህበራዊ ሚዲያ ከተለቀቁ በኋላ የዋይቤስ ቢሮ በየቀኑ በሚሊዮኖች የሚቆጠር ገንዘብ የሚያንቀሳቅስ ማዕከል ሆነም። ወልደ ጊዮርጊስ የድለላ ስራው ሲሰምርለት ንግዱን ወደ ሌሎች መስኮች ማስፋፋት ጀመረ። ቀስ በቀስ አትክልትና ፍራፍሬዎችን በጅምላ በመሸጥ ገበያውን መቆጣጠር ጀመረ። ከዚያም የሳሙና ማምረቻ ስራውን ሲጀምር ህዝቡን የሚስብ የንግድ ሐሳብ ይዞ ቀረበ። ገንዘብ አዋጥተው የማህበሩ አባላት የሆኑ ግለሰቦች በየወሩ 100 ሺህ ብር፣ በየ3 ወሩ ደግሞ የ1 ሚሊዮን ብር ዕጣና ሽልማት እንደሚደርሳቸው ቃል ገባ። ከዚህ በተጨማሪ ማዕድ ማጋራት ዝግጅቶችን በየጊዜው በማዘጋጀት ለተቸገሩ ሰዎች እርዳታን ማቅረብ ጀመረ። የልግስና ስራዎቹ በማህበራዊ ሚዲያ ላይ ሲሰራጩ በህዝቡ ዘንድ ተአማኒነትን ማትረፍ ቻለ። ከሁሉም በላይ ሃይማኖቱ ላይ ያለው ጥንካሬ በህዝቡ ዘንድ ከፍተኛ ተአማኒነት እንዲኖረው አደረገለት። ትምህርቱን እንኳን በቅጡ ያላጠናቀቀው ወልዴ የተማረውን የባህል ሀብቱንና
የተራውን ሕዝብ እምነት አገኘም። ያገኘውን እምነትም ወደ ገንዘብ ለመቀየር በማሰብ ጥምረት ለህብረት የተሰኘ አዲስ ማህበር መሰረተም። ስራ ለሚፈልጉ ወጣቶችና ዜጎች በ20 ሺህ ብር የአክሲዮን ድርሻ እየሸጠ በፌስቡክ ላይ የድለላ ስራ እንዲጀምሩ አደረጋቸው። ለእነዚህም ሰዎች በአመት 100% ትርፍ ቃል ገባላቸው። በመቀጠልም ትልቁንና አጭበረበርክ የተባለበትን አዲስ የኮሚሽን መረብ ዘረጋ። ሰዎች ያላቸውን ብር ለድርጅት ገቢ እንዲያደርጉና እሱ በብራቸው እየነገደ በየወሩ 10% በአመት ደግሞ 120% ትርፍ እንደሚከፍላቸው በፌስቡክ ገጹ ይፋ አደረገ። ይህም ማለት 100 ሺህ ብር ካላችሁ ስጡኝና ከአንድ ወር በኋላ 10 ሺህ ብር ትርፍ ይኖራቸዋል ማለት ነው። ይህ ማለት ህዝቡ ባንክ አስቀምጦ ከሚያገኘው አመታዊ ወለድ በ12 እጥፍ የሚበልጥ ክፍያ ማግኘት ነው። በማይታመን ሁኔታ በርካታ ሰዎች ብር ማስገባት ጀመሩ። በአጭር ጊዜ ውስጥ ሀብታም የመሆን ህልም የነበራቸው በርካታ ግለሰቦችም የነበራቸውን ቤትና መኪና ሽጠው ከባንክ ተበድረውና የቁጠባ ገንዘባቸውን በሙሉ አውጥተው ወደ YBS ማርኬት ኢንቨስት አደረጉ። ነገር ግን ህዝቡ ያላወቀው እውነት ቢኖር ወልደ ጊዮርጊስ የአባላቱን ገንዘብ ለማባዛት የጀመረው ንግድ ያልነበረ ሲሆን የተከተለው መርህ በዓለም ላይ ታዋቂ የሆነውን የቻርልስ ፖንዚን የማጭበርበር መንገድ ነው። የፖንዚ ስራ ማለት ምንም አይነት እውነተኛ ንግድ ሳይኖር ከበስተኋላ የሚመጡ አዳዲስ ተመዝጋቢዎች የሚያስገቡትን ገንዘብ እየወሰዱ ለቀደሙት ተመዝጋቢዎች ትርፍ ነው በማለት የመክፈል ሂደት ነው። አዳዲስ ገቢዎች እስኪመጡ ድረስ ክፍያው የሚቀጥል ይመስላል። ነገር ግን አዳዲስ ሰዎች ገንዘብ ማስገባት ሲያቆሙ ስርዓቱ ይቆማል ማለት ነው። ድርጅቱ በቢሊዮኖች የሚቆጠር ገንዘብ ከሰበሰበ በኋላ የማጭበርበሩ ሂደት ማብቂያው ደረሰ። የYBS ማርኬት የገንዘብ እጥረት አጋጠመው ተባለ። ነገሩ ወደ ህግ ከመድረሱ በፊትም ወልደ ጊዮርጊስ ጀሞ አካባቢ የነበሩትን ቢሮዎች ጥሎ በሚስጥር ወደ ዱባይ ኮበለለ። ዱባይ ከገባ በኋላም ይህንኑ አይነት ቢዝነስ አቀጣጠለም። በአረብ ሀገራት ለሚኖሩ ኢትዮጵያውያን እቃዎችን የሚያደርስ ኢትዮኤች ዴሊቨሪ የተሰኘ አዲስ ድርጅት መፍጠሩን አበሰረ። እንዲያውም በቪዲዮ መልእክቶቹ ላይ የኢትዮጵያን የውጭ ብድር በ4 ዓመት ውስጥ ሙሉ በሙሉ የሚከፍል አሰራር ልዘረጋ ነው ማለት ጀመረ። ነገር ግን በወቅቱ ያስተውሉት የነበሩ ሰዎች እንደታዘቡት ወልደ ጊዮርጊስ የሚያደርጋቸው ንግግሮችና የሚያቀርባቸው የቢዝነስ ሐሳቦች ምክንያታዊ አልነበሩም። ምክንያቱ ደግሞ እሱ እንደ ቢዝነስ አማካሪ ይጠቀም የነበረው አርቲፊሻል ኢንተለጀንስን ወይም ኤአይን ስለነበረ የንግድ ሐሳቦቹ ለብዙዎች አዲስና ቅዠት የሚመስሉ ነበሩ። በዱባይ ሆኖ በኤአይ የታገዙ አዳዲስ የቢዝነስ እቅዶችን ማቀዱን የገጠለው ወልደ ጊዮርጊስ የውሃ ማምረቻና የፈርኒቸር ድርጅት ማቋቋሙንም ገለጸ። በሀገር ውስጥ የቀሩት የYBS አባላት የሰጡትን ብርና ትርፍ ፍለጋ ወደ ድርጅቱ ሲመጡ የተቀበላቸው ግን ባዶ ቤት ነበረ። ድርጅቱ ምንም አይነት ገንዘብ በካዝናውም ሆነ በባንክ አካውንቱ እንደሌለው ሲረዱ በወቅቱ የተታለሉት አባላት በሁለት ወገን ተከፈሉ። አንዱ ወገን ወልደ ጊዮርጊስ ንብረቱን ሳያሸሽና ገንዘባችን ሙሉ በሙሉ ሳያጠፋው በፍጥነት ህጋዊ ክስ መስርተን በህግ እንጠይቀው የሚሉ ሲሆኑ፣ ሌሎች ደግሞ ክስ ውስጥ ከገባን ሂደቱ ረጅም ጊዜ ይወስዳል፣ ገንዘባችንን ማናገኝም፣ ስለዚህ ወልደ ጊዮርጊስ ተመልሶ እስኪከፍለን ድረስ በትዕግስት እንጠብቅ በማለት ተስፋ የሚያደርጉ ወገኖች ናቸው። ወልደ ጊዮርጊስ በሀገር ቤት የተነሳበትን ተቃውሞ ለማረጋጋት በማሰብ YBS ገበያና 888 የተሰኙ የግብይት መተግበሪያዎችን ለህዝብ ይፋ አደረገ። እነዚህ አፕሊኬሽኖችም የኦንላይን ግዥን የሚያፋጥኑ እንጂ ቀደም ሲል ቃል የተገባውን የ10% ወራዊ ትርፍ የሚያስገኙ አልነበሩም። ታዲያ በመጨረሻም በአጭር ጊዜ ለመበልጸግ ሲባል የተዘረጋው ይህ አደገኛ መረብ ሙሉ በሙሉ ተደረመሰ። በወልደ ጊዮርጊስ በጎ አድራጊነት፣ ደግነትና ሃይማኖተኝነት ተታለው የነበራቸውን ቤት፣ መኪናና ንብረት ሽጠው ገንዘባቸውን የሰጡ በሺዎች የሚቆጠሩ ወገኖችም ባዶ እጃቸውን እንደቀሩ አስተዋሉም። የብዙዎች ህይወት ተቃወሰ፣ ቤተሰቦች ተበተኑ። የታመነው ህልምም ወደ ታላቅ የህይወት ቅዠት ተቀየረ። ገንዘባችን አስቀምጠን ያለምንም ኪሳራና ያለምንም ትግል 10% ትርፍ ካገኘን እሰየው ብሎ የነበሩ ለትርፋቸው የቋመጡት የወልደ ጊዮርጊስ ደንበኞች አሁን ላይ ትርፋቸው ክስና ሮሮ ብቻ ሆኖ ቀርቷል። ይህ ነው ከሰሞኑ YBS ላይ የተነሳ ያለው ውዝግብ። አዲስ አበባ በባዶ እግሩ የገባው ወልደ ጊዮርጊስ ግን አሁንም ምላሽ አለኝ ይላል። ምላሾቹ ሲደመጡ ግን ተበድለናል ላሉ ተመዝጋቢዎች ተስፋ የማይሰጡና ይበልጡኑ የሚያደናግሩ ሆነውባቸዋል።